ታሪኩ የሚጀምረው በጣም ተወዳጅ የሁለተኛ ደረጃ ትምህርት ቤት ተማሪ በሆነችው ጂናን በማስተዋወቅ ነው። በጣም ተሰጥኦ ስላላትና በአንድ ትልቅ ድርጅት ውስጥ የኬፖፕ ሰልጣኝ በመሆኗ በትምህርት ቤት ያለ እያንዳንዱ ሰው ያውቃታል፣ እንዲሁም ያደንቃታል። የቅርብ ጓደኞቿ ሌላኛዋ የኬፖፕ ሰልጣኝ የሆነችው ሃናና ሚንጂ ናቸው። በሌላ በኩል ጂናን ከክፍሉ መስኮት ሆኖ ሲመለከታት የነበረውን ሴንግሚንን የተባለ ወጣት እናያለን። ከጥቂት ደቂቃዎች በኋላ የቅርብ ጓደኛው ቦል መጥቶ በጣም አትኩሮ ካያት ሊታወር እንደሚችል ያስጠነቅቀዋል። በተጨማሪም እሷ በጣም ቆንጆ ስለሆነችና ህይወታቸው በጣም የተለያየ ስለሆነ እሷን ለመከታተል መሞከር ትርጉም የሌለሽ እንደሆነ ይነግረዋል። ከዚያም በትምህርት ቤቱ በጣም ተወዳጅና መልከ መልካም የሆነው ፍቅረኛዋ ህዩንግ ወደ ጂና ይመጣል። ልደቷ ላይ ስላልተገኘ ይቅርታ ይጠይቃትና በስፖርት ልምምድ ተጠምዶ እንደነበር ያስረዳታል። አሁን አብረው ሊያከብሩ እንደሚችሉ ሀሳብ ያቀርባል። ነገር ግን ጂና በባህሪው እንደተሰላቸችና መለያየት እንደምትፈልግ ትነግረዋለች። እንዲያውም ሌላ ሰው ጋር የፍቅር ግንኙነት እንደጀመረች ትገልጽለታለች። እሱም ማን እንደሆነ ሲጠይቃት በአቅራቢያው ያለውን ሰሌዳ ተመልክታ የሴንግሚንን ፎቶ ታመለክተዋለች። ይህንን ሲያይ ሂዩንግ መሳቅ ይጀምራል። እሷን በሰላም የሚተዋት አዲሱን ፍቅረኛዋን ካስተዋወቀችው ብቻ እንደሆነ ይነግራታል። እሱ ከሄደ በኋላ የጂና ጓደኞች መጡና ሁኔታውን አስረዳቸው። በመቀጠልም የሴንግሚንን ፎቶ ሰጠቻቸውና ሶስቱም በትምህርት ቤት ውስጥ ሊፈልጉት ጀመሩ። ከተወሰነ ጊዜ በኋላ ከሜንጂ ጋር ይገናኛል። ጂና ጓደኛውን እየፈለገች እንደሆነም ይረዳል። በዚህም ተደስቶ በፍጥነት ለሴንግሚን ይነግረዋል። ከጥቂት ቆይታ በኋላ ሴንግሚን ጂና ወደምትቀመጥበት የትምህርት ቤቱ ጣሪያ ላይ ይወጣል። ስታየውም ፍቅረኛዋ እንዲሆን እንደምትፈልግ በቀጥታ ትነግረዋለች። ሴንግሚን ለመጀመሪያ ጊዜ ስትዘፍን አይቷት ወዲያውኑ ፍቅር የያዘበትን ጊዜ ያስታውሳል። በእሽታ ለመመለስ ሲጣደፍ ጂና ግን ግንኙነታቸው የየስሙላ ወይም የማስመሰል ብቻ መሆን እንዳለበት ግልጽ ታደርግለታለች። ችግሮቿ ሁሉ ሲፈቱ ሊለያዩ እንደሚችሉ ታስረዳዋለች። ሴንግሚን በነገሩ ተበሳይቶ የቀረበለትን ጥያቄ ውድቅ ያደርገዋል። ምክንያቱም እሱ ከልቡ ስለሚወዳት ግንኙነታቸውን እውነተኛ እንዲሆን ይመርጣል። በኋላም ጂና ከጓደኞቿ ጋር ተገናኝታ ምን ያህል እንደተዋረደች ትነግራቸዋለች። ጓደኞቿም እንደሱ ያለ ተራ ወንድ እንዴት እሷን እምቢ ሊል እንደቻለ ግራ ይገባቸዋል። በሌላ በኩል ቦል ከሴንግሚን ጋር ተገናኝቶ ጂናን ውድቅ በማድረጉ ይወቅሰዋል። እነሱ እየተከራከሩ ሳለ ሂዩንግ መጥቶ ሴንግሚንን ለማስፈራራት ይሞክራል። በፍጹም የጂና ፍቅረኛ ሊሆን እንደማይችል በመናገር መጥፎ ቃላትን ይሰነዝርበታል። ይሁን እንጂ ሴንግሚን አጸፋ አይመልስም። ይልቁንም እንደለመደው ስድቦችን ዝም ብሎ ይቀበላል። በሚቀጥለው ቀን ጠዋት ሂዩንግ ወደ ጂና በመቅረብ አዲሱን ፍቅረኛዋን የምታስተዋውቅበት ጊዜ እንደሆነ በመግለጽ ይወተውታታል። ሌላ አማራጭ ስላልነበራት በክፍሉ ውስጥ ወደ ሴንግሚን በመቅረብ ለብቻ ወሰደችው። ከዚያም የፍቅር ግንኙነት ውል ሰጠችውና ይህንን ለማድረግ ያነሳሳትን ምክንያት አስረዳችው። ይህንን ሲሰማ በመጨረሻ የስሙላ ፍቅረኛዋ ለመሆን ተስማማ። በውሉ መሰረት አብረው ወደ ቤት መሄድ፣ በማህበራዊ ሚዲያ ላይ ፎቶዎችን መለጠፍ፣ ለሚቀጥሉት 50 ቀናት በስሙላ የፍቅር ቀጠሮዎች ወይንም ዴትስ መውጣት ነው። ሴንግሚን በጣም አስደሰተውና ተመሳሳይ አልባሳት እንዲለብሱ ማሳብ አቀረበ። ነገር ግን ጂና ይህ እውነተኛ የፍቅር ግንኙነት እንዳልሆነ አስታወሰችው። እርስ በርሳቸው በፍቅር መውደቅ እንደሌለባቸውና በዚህ የውል ጊዜ ውስጥ ከሌላ ሰው ጋር የፍቅር ግንኙነት መጀመር እንደማይፈቀድ ገለጸችለት። ቆየት ብሎ ሂዩንግ እንደገና ወደ ጂና በመቅረብ ሊወተውታት ጀመረ። ስለ ፍቅረኛዋ እየዋሸች እንደሆነ አስቦ ነበር። ነገር ግን በድንገት ሴንግሚን መጥቶ ራሱን እንደ ፍቅረኛ አስተዋወቀ። ምንም እንኳን ሂዩንግ ይህንን ባያምንም እሷን በሰላም ከመተው ውጪ ሌላ አማራጭ አልነበረውም። ከዚህ በኋላ ሴንግሚን ከአባቱ ጋር በመነጋገር ፍቅረኛ እንዳለው ይነግረዋል። አባትየው በዜናው በጣም በመደሰቱ ሴት ልጅ እንዴት መንከባከብ እንዳለበት አንዳንድ ምክሮችን ይለግሰዋል። እሱም የአባቱን ምክር በመከተል ጂናን መንከባከብ ይጀምራል። ሲርባት ምግብ ያመጣላታል። ሁልጊዜም ሊረዳት ይሞክራል። ምሽት ላይ አብረው እንዲራመዱ ወይንም እንዲጓዙ ሀሳብ ያቀርባል። እሷ ግን እምቢ ትላለች። ይሁን እንጂ ሂዩንግ ወደ እነሱ ሲመጣ ስታይ ሀሳቧን ትቀይርና አብረው ለመጓዝ ትስማማለች። በኋላም አብረው ምሳ ይበላሉ። ስለ እያንዳንዳቸው የትርፍ ጊዜ ማሳለፊያና ፍላጎቶችን መረጃ ይለዋወጣሉ። ከዛም ጂና ወደ ዳንስ ክፍሏ ስታመራ እሱ በትዕግስት ውጪ ይጠብቃታል። ትምህርቱ ካለቀ በኋላ አብረው ወደ ቤት ለመሄድ ይወስናሉ። ከጥቂት ደቂቃዎች በኋላ ጂና መንገዱን ለመሻገር ስትራመድ የሚመጣውን መኪና አላስተዋለችም ነበር። ነገር ግን እንደ እድል ሆኖ ሴንግሚን በጊዜ ደርሶ ያድናታል። ለተወሰነ ጊዜም እርስ በርሳቸው በትኩረት ይተያያሉ። ከመለያየታቸው በፊት የስልክ ቁጥሩን ትጠይቀዋለች። እሱም ቤት ሲደርሱ መልእክት ወይንም ቴክስት መላክ እንደሚችል ይጠይቃታል። እሷ ግን በእሱ ላይ ምንም አይነት ፍላጎት ስለሌላት ተስፋ እንዳያደርግ በመንገር ጥያቄውን ውድቅ ታደርገዋለች። በሚቀጥለው ቀን ጂና ከጓደኞቿ
ከጓደኞቿ ጋር ጊዜ እያሳለፈች ሳለ ሴንግሚንን ትጋብዘዋለች። እሱም ከቦል ጋር አብሮ ይመጣል። በመቀጠልም ቡድኑ ቪዲዮ ጌም ለመጫወት ወደ ሳይበር ካፌ ያመራሉ። እዚያም ጂና ባልተጠበቀ ሁኔታ በጣም ጎበዝ ተጫዋች በመሆኗ ሁሉንም ታስገርማለች። ቆየት ብሎም ከሴንግሚን ጋር ፎቶ ተነስታ በማህበራዊ ሚዲያ ላይ ትለጥፋለች። ይህም የቀድሞ ፍቅረኛዋ እንዲቀና ያደርገዋል። ወደ ቤት እየተመለሱ ሳለ ሴንግሚን ጂና እንደበረዳት ያስተውላል። ስለዚህ ጃኬቱን ይሰጣታል። ይህም ልዩ ስሜት እንዲሰማት ያደርጋታል። ነገር ግን በወቅቱ ምንም አልተናገረችም። በሚቀጥለው ቀን ያንኑ ጃኬት ለብሳ ወደ ትምህርት ቤት ትሄዳለች። በዚህ መሃል ሴንግሚን በትምህርት ቤቱ ሜዳ ላይ እያለ ሄዩንግና ጓደኞቹ ወደሱ ይመጣሉ። እሱን ሊያዋክቡት ወይም ሊያሾፉበት ሲሞክሩ በዚያው ቅጽበት ጂና ትደርስና ከፍቅረኛዋ ጋር እንዲርቁ ታስጠነቅቀዋለች። ትዕዛዟን ካላከበሩም ለሚመለከታቸው አካላት እንደምታሳውቅ ትዝታለች። ይሁን እንጂ ሄዩንግ አሁንም የፍቅር ግንኙነት እንዳላቸው አላመነም። ነገሩ ሁሉ ለማስመሰል ብቻ እንደሆነ ያስባል። ስህተት መሆኑን ለማረጋገጥም ጂና ሴንግሚንን ወደ ራሷ ስባ በድንገት ስመዋለች። ይህም ሁሉንም ሰው በድንጋጤ ውስጥ ይከታል። በኋላም ሴንግሚን በየዋህነት ጂና ተወደው እንደሆነና የመሳሳም እንዲከሰት ፈልጋ እንደሆነ ይጠይቃታል። ይሁን እንጂ እሷ ይህንን ያደረገችው ሄዩንግን ዝም ለማሰኘት ብቻ እንደሆነ ታስረዳዋለች። በንግግሯ ያዘነው ሴንግሚን የቀረውን ቀን እሷን ከመገናኘት ይቆጠባል። ይህም ግራ ያጋባታል። በመጨረሻም ጂና ስለ ጓደኛው የቀዘቀዘ ባህሪ ከቦል ጋር ትነጋገራለች። ሰሞኑን ለምን እንዲህ ያለ ያልተለመደ ባህሪ እንደሚያሳይ ማወቅ ትፈልጋለች። ቦል በመጨረሻም ሴንግሚንን ሁልጊዜ የሚወዳት እንደነበርና ለውሉ የተስማማውም ለዚህ እንደሆነ ይነግራታል። በተጨማሪም ይህ የሴንግሚን የመጀመሪያ መሳሳም እንደነበርና መሳሳሙ እውነተኛና ትርጉም ያለው እንዲሆን ፈልጎ እንደነበር ይገልጽላታል። በዚህ መሃል በክፍሉ ውስጥ ሴንግሚን ለ3 ቀናት ምግብ ስላልበላች የጤና መታወክ ከተሰማት ከሃና ጋር ይገናኛል። ለምን እንደዚህ እንደምታደርግ ሲጠይቃት ድርጅቷ ክብደቷን እንድትቀንስ እንደጠየቃት ትነግረዋለች። ሴንግሚንም ደንግጦ ለረጅም ጊዜ መራብ አደገኛ መሆኑን በመግለጽ ወዲያውኑ ምግብ ይሰጣታል። ሁለቱ እያወሩ ሳለ ሃና ያለ እውነተኛ ስሜት በፍቅር ግንኙነት ውስጥ እንዳለ ማስመሰል ከባድ እንደሆነበት ትጠይቀዋለች። ይሁን እንጂ ንግግራቸው በጂና ይቋረጣል። እሷም ወደ ሌላ ቦታ ይዛው ትሄዳለች። ለብቻቸው ሲሆኑ በእውነት እንደሚወዳትና ለምን ቀደም ብሎ እንዳልነገራት ትጠይቀዋለች። ሴንግሚንም ለመጀመሪያ ጊዜ ስትዘፍን ባያ ቅጽበት በፍቅር እንደወደቀ ይነግራታል። በጣም ቆንጆ ስለነበረች አይኑን ከሷ ላይ መንቀል እንዳልቻለ ይገልጽላታል። ይህንን ስትሰማ ጂና ስለ ድንገተኛው መሳሳም ይቅርታ ትጠይቃለች። እሱ ግን የሚቀጥለው መሳሳም እውነተኛ ስለሚሆን እንዳትጨነቅ ያረጋግጥላታል። በዚያ ምሽት በዳንስ ትምህርት ቤቱ አሰልጣኙ ሃናን ተሰጦና ማራኪነት የላትም እያለ ደጋግሞ ይወቅሳታል። በአንጻሩ ግን ጂናን ማመስገኑን ይቀጥላል። ይህም ሃና ቅናት እንዲሰማት ያደርጋታል። ከቀናት በኋላ የስሙላ ፍቅር ግንኙነታቸው 22ኛው ቀን በመሆኑ ሴንግሚን ለጂና ብዙ ስጦታዎችን ይሰጣታል። እሷም በጣም ተደስታ ለጓደኞቿ በኩራት ታሳያቸዋለች። በዚህ መሃል ሄዩንግ በአጋጣሚ ንግግራቸውን ይሰማል። ጂና የፍቅር ግንኙነት የጀመሩበትን 100ኛ ቀን በማስመልከት ስጦታ ሰጥታው እንደነበርና እሱ ግን ሙሉ በሙሉ ረስቶት እንደነበር ያስታውሳል። በዚህ ላይ እያሰላሰለ ምናልባት እሷ ከሱ የተሻለ ሰው ይገባታል ብሎ መገንዘብ ይጀምራል። በኋላም ሃና ለሴንግሚን ስሜት እንዳላት ጂናን ትጠይቃታለች። ግንኙነታቸው ማደግ መጀመሩን ማወቅ ትፈልጋለች። ጂና ምንም አይነት ስሜት እንደሌላትና ይህ ሁሉ ለማሳያ ብቻ እንደሆነ በመሸማቀቅ ትመልሳለች። ሃናም ይህንን ስትሰማ ትልቅ እፎይታ ይሰማታል። ምክንያቱም እሷ ለራሷ ሴንግሚንን መውደድ የጀመረች ትመስላለች። ቆየት ብሎም ወደሱ ቀርባ በዛ ምሽት ለሚካሄድ የሙዚቃ ዝግጅት ትጋብዘዋለች። ሴንግሚንም ሌላ እቅድ ስለነበረው መሄድ አልፈለገም ነበር። ነገር ግን እስኪስማማ ድረስ አጥብቃ ትወተውተዋለች። በዚያ ምሽት ሂዩንግን ከጂና ጋር እናየዋለን። እሱም በስጦታዎች ያንበሸብሻታል። እንዲሁም ቀደም ሲል ዓመታዊ በዓላቸውን በመርሳቱ ይቅርታ ይጠይቃታል። ሆኖም እሷ እንደገና ከሱ ጋር የመገናኘት ፍላጎት እንደሌላት በመግለጽ ስጦታዎቹን ለመቀበል ፈቃደኛ አልሆነችም። ልትሄድ ስትል እጇን ይዛታል። በዚያም ቅጽበት ሴንግሚን ከሃና ጋር ብቅ ይላል። ነገሩ ሁሉ ሃናና ሂዩንግ እነሱን ለማለያየት ሆን ብለው ያቀዱ ሴራ እንደነበር ግልጽ ይሆናል። ጂናን ከቀድሞ የፍቅረኛዋ ጋር ሲያይ ሴንግሚን ተበሳጭቶ ይሄዳል። እሷ ግን ተከትለው ይቅርታ ትጠይቀዋለች። እሱ ከሃና ጋር ምን እንደሚሰራ ስትጠይቀው ወደ ሙዚቃ ዝግጅት እንደጋበዘችው ያስረዳታል። በመቀጠልም እሷ እዚያ ምን እንደምትሰራ ሲጠይቃት ይህ የሃና ሀሳብ እንደነበር ትገልጽላታለች። ይሁን እንጂ እሱ ሊያምናት ባለመፈለጉ
እንደፈለጉ እሷም አዝና ወደ ቤቷ ትሄዳለች። ከተወሰነ ጊዜ በኋላ ለሳምንታት ሲከታተላት በነበረ የክፍል ጓደኛዋ ጂና ትጠጋለች። እሱም ሊረብሻትና አብረው እንዲወጡ ወይንም ቀጠሮ እንዲይዙ ይወተውታታል። በዚህ መሃል ሂዩንግ ሴንግሚንን ያገኘውና ጂና ብቻዋን ወደ ቤት እንደሄደች ሲያውቅ ይጨነቃል። አሳዳጁ ለተከታታይ ቀናት ማስታወሻዎችን ይተውላት ስለነበር ብቻዋን መሆኗ ደህንነቷ የተጠበቀ እንዳልሆነ ለሴንግሚን ይነግረዋል። ይህንን ሲሰማ ሴንግሚን ይደነግጣል። ሁለቱም ወንዶች በየቦታው ፍለጋ ይጀምራሉ። በሌላ በኩል አሳዳጁ ጂናን ማዋከቡን የቀጠለ ሲሆን ፍቅረኛው ለመሆን ፈቃደኛ ካልሆነች እንደሚገላት ይዝትባታል። እሷ ግን በሆነ መንገድ አምልጠው ሁኔታውን ለማሳወቅ ለቀድሞ ፍቅረኛዋ ትደውላለች። እያመለጠች እያለ ሴንግሚን ጋር ትገናኛለች። እሱም አቅፎ ያጽናናታል። ሂዩን ግን በቦታው ደርሶ ከአሳዳጁ ጋር መታገል ይጀምራል። ነገሩ ሳይባባስ ፖሊሶች መጥተው አሳዳጁን ይዘውት ይሄዳሉ። ከሁኔታው በኋላ ጂና ለወንዶቹ እርዳታቸውን አመሰገነች። ሂዩንግ ለሴንግሚን ከእሷ ጋር መሆን ከፈለገ ሁልጊዜ ሊጠብቃት እንደሚገባ ይመክረዋል። በመጨረሻም ግንኙነታቸውን ይቀበላል። ከእንግዲህ በኋላም እንደማይረብሻቸው ቃል ይገባል። እሱ ከሄደ በኋላ ወላጆቿ ስለሌሉ ጂና ሴንግሚንን በዛ ምሽት አብሯት እንዲቆይ ትጠይቀዋለች። እሱም ይስማማል። በዚያች ምሽትም አብረው ጥሩ ጊዜን ያሳልፋሉ። በመጨረሻም ጎን ለጎን ሆነው እንቅልፍ ይወስዳቸዋል። ከጥቂት ቀናት በኋላ ሚንጂ ቡድኑን በቤቷ ለእረፍት ወይንም ለቫኬሽን እንዲመጡ ትጋብዛለች። ሁሉም ለመሄድ ይስማማሉ። በእረፍት ወቅት አብረው ምግብ በማብሰልና ጨዋታዎችን በመጫወት በጣም ደስ የሚል ጊዜን ያሳልፋሉ። ቆየት ብሎ ሴንግሚን ምግብ እያበሰለ ሳለ ሀና ወደሱ ቀርባ ልታታልለው ወይንም ልታማልለው ትሞክራለች። ሆኖም ጂና ይህንን ታስተውላለች። በመካከላቸው ገብታም ንግግራቸውን ታቋርጣለች። በዛ ምሽት ጂናና ሴንግሚን ለብቻቸው ጊዜን ያሳልፋሉ። እሷም የፍቅር ዘፈን ትዘፍንለታለች። እሱ በድምጿ በጣም ይደነቃል። ሁለቱም ለመሳሳም ይቃረባሉ። ነገር ግን በድንገት በውሾች ጩኸት ይቋረጣሉ። በዚህ መሃል ሀና ይህንን ታይና በቅናት ትናደዳለች። ስለዚህ ወደ ሂዩንግ ቀርባ የጂናና የሴንግሚንን ግንኙነት እውነተኛ እንዳልሆነ ትነግረዋለች። ይህም የቀድሞ ፍቅረኛውን ያስደነግጠዋል። በሌላ በኩል ግን አሁንም ከእሷ ጋር እድል እንዳለው በማሰቡ እፎይታ ይሰማዋል። በሚቀጥለው ቀን በድርጅቱ ውስጥ አሰልጣኟ ኩባንያው በጥሩ ሁኔታ ላይ እንዳልሆነና ሰልጣኞቹ የተወሰነ ገንዘብ መክፈል እንዳለባቸው ታሳውቃለች። ሀና ይህ በውላቸው ውስጥ እንዳልተጠቀሰ ትናገራለች። ነገር ግን አሰልጣኟ መጥፎ ዘፋኝ እንደሆነች በመናገር ልትሰድባት ትጀምራለች። ይህንን ስትሰማ ጂና በጣም ተቆጥታ ከአሰልጣኟ ጋር መከራከር ትጀምራለች። ጓደኛዋ ልክ እንደ ማንኛውም ሰው ጎበዝ መሆኗን በመግለጽ ትከላከልላታለች። አሰልጣኟ ግን ጂና ምርጥ ስለሆነች እሷ ስለ ገንዘብ መጨነቅ እንደሌለባት ትነግራታለች። ይህ ጂናን የበለጠ ያበሳጫታል። በመጨረሻም ከድርጅቱ ለመውጣት ወይንም ለመልቀቅ ትወስናለች። በኋላም ጂና አዝና ለብቻዋ ተቀምጣ ሳለ ሴንግሚን ወደ እሷ ይቀርባል። ከድርጅቱ ብትወጣም ምንም ችግር እንደሌለው ምክንያቱም ታዋቂ ለመሆን ሌሎች መንገዶች እንዳሉ ይነግራታል። ከዚህም ብዙ እይታዎችን እንድታገኝ ስትል እየዘፈነች የሚያሳይ ቪዲዮ ዩቲዩብ ላይ እንድትጭን ሀሳብ ያቀርብላታል። መጀመሪያ ላይ ጂና ይህንን ለማድረግ ብታፍርም በሱ ማባበል መጨረሻ ቪዲዮን ትጭነዋለች። በጥቂት ቀናቱ ዘፈኗ በሰፊው ተሰራይቶ ወይንም ቫይራል ሆኖ የኢንተርኔት መነጋገሪያ ይሆናል። ከቀናት በኋላ ከእህቷ ጋር ተገናኝታ ከምትወደው ወንድ ጋር በውል ላይ የተመሰረተ የፍቅር ግንኙነት ውስጥ እንደሆነች ትነግራታለች። ይሁን እንጂ ውሉ ሲያበቃ እውነተኛ ስሜቷን ለሱ ለመግለጽ ማቀዷን ትናገራለች። በዚህ መሃል በድርጅቱ ውስጥ አሰልጣኟ በሀና ላይ በጣም ትቆጣለች። ጂናን መልሳ ካወጣችላት የከፈለችውን ገንዘብ እንድትመልስላት ቃል ትገባላታለች። ይህም ምቀኛዋን ሀናን ያበሳጫታል። የጓደኛዋን በሰፊው የተሰራጨ ቪዲዮ ስትመለከት ደግሞ ይበልጥ በንዴት ትቃጠላለች። በሚቀጥለው ትዕይንት ሀና ስሜቷን ለሴንግሚን ትገልጻለች። እሱ ግን ምንም አይነት ፍላጎት አያሳይም። በመቀጠልም ውሉ ሲያበቃ ቢያንስ ከጂና ጋር እንዳደረገው ከሷም ጋር የስሙላ ፍቅር እንዲጀምር ትጠይቀዋለች። ሆኖም እሱ ለጂና ስሜት ስላለው ይህንን ማድረግ እንደማይችል ይነግራታል። ይህ ሀናን በጣም ስለሚያናድዳት ለመቀበል ስትል የፍቅር ግንኙነት ውላቸውን ሰርታ ኢንተርኔት ላይ ትጭነዋለች። በዚህ ምክንያት ሁሉም ሰው ስለ ጂናና ሴንግሚንን እንዴት አስገድዳ እንዲወዳት እንዳደረገችው ማውራት ይጀምራል። በኋላም ጂና ይህ የሀና ስራ መሆኑን ደርሳበት ለምን ህይወቷን ለማበላሸት እንደምትሞክር ትጠይቃታለች። ምቀኛዋም ሀና መቼም
ጓደኛሞች እንዳልነበሩና ለመጀመሪያ ጊዜ ከተገናኙበት ጊዜ ጀምሮ እንደምትጠላት ትመልስላታለች። ጂና ሁልጊዜ የሁሉም ሰው ትኩረት መሆኗና ሀና ግን ለሁሉም ነገር በትግልና በከባድ ስራ ማለፍ መኖሩን ያንገበግባታል። በዚያው ምሽት ሴንግሚን ወደ ትምህርት ቤቱ መገናኛ ክፍል በመሄድ ግንኙነቱ በውል ላይ የተመሰረተ ቢሆንም ሁልጊዜም ለጂና ስሜት እንደነበረው ያውጃል። እሷ በግዴታ ግንኙነት ውስጥ እንዳላስገባችው ግልጽ ያደርጋል። እንዲሁም ሁሉም ሰው ስለ እሷ ማውራቱን እንዲያቆም ይጠይቃል። ይህንን የሰማችው ጂና በእውነት የሚንከባከባት ሰው ስላላት ሁሉም ሰው ቢጠላት ግድ እንደማይሰጣት ለሀና ትነግራታለች። ከዚህ ክስተት በኋላ ሀና በጣም ከመጎዳቷ የተነሳ ትምህርት ቤት መሄድ ታቆማለች። ማንነቷን ደብቃ ራሷን ከሁሉም ሰው ታገላለች። ስለ ደህንነቷ የተጨነቀችው ጂና አንድ ቀን ወደ ቤቷ በመሄድ ወደ ትምህርት ቤት እንድትመለስ ትጠይቃታለች። እንደገና ጓደኛ ማቾች እንዲሆኑ ትጠይቃታለች። ሀና ግን አንድ ቅድመ ሁኔታ ታስቀምጣለች። ውላቸው ሲያበቃ ጂና ከሴንግሚን ጋር እውነተኛ የፍቅር ግንኙነት መጀመር አለባት። በሚቀጥለው ቀን የውላቸው መጨረሻ ቀን ነው። ስለዚህ ጂናና ሴንግሚን አብረው ጊዜ ለማሳለፍ ከትምህርት ቤት ለመቅረት ይወስናሉ። የቀጠሯቸው ማጠናቀቂያ ላይ ውላቸው ስላበቃ ከእንግዲህ አብረው መሆን እንደማይችሉ በእንባ እየታጠበች ትነግረዋለች። ግራ የተጋባው እሱም ሊያስቆማት ይሞክራል። እሷ ግን ይቅርታ ጠይቃው ጥላው ትሄዳለች። ጥቂት ቀናት ያልፋሉ። ጂናም ሆነ ሴንግሚን በጣም አዝነውና ተራርቀው ይታያሉ። ሂዩንግ የጂናን ሀዘን ይረዳና ደስታዋን በሌሎች ሰዎች ምክንያት አሳልፋ እንዳትሰጥ ይመክራታል። አልፎ ተርፎም ያጽናናታል። ወደ ሴንግሚንም እንድትመለስ ያበረታታታል። ከዚህ በኋላ ጂና ከሀና ጋር ትገናኛለች። ፍቅሯን እንድትተው የምታስገድዳት ጓደኛ እንደማያስፈልጋትም ትነግራታለች። እዚህ ደረጃ ላይ ለመድረስ እሷም ጠንክራ እንደሰራችና ከሀና የወሰደችው ምንም ነገር እንደሌለ ታስረዳታለች። በመቀጠልም ጂና ሴንግሚንን ፍለጋ ትሄዳለች። በመጨረሻም ታገኘዋለች። ስለጎዳችው ይቅርታ ተጠይቀውና በመጨረሻም ያላትን ስሜት ትገልጽለታለች። ሴንግሚን በስሜት ተውጦ ከሷ በላይ እንደሚወዳት ይነግራታል። ከዚያም ይተቃቀፋሉ። ጂናም ከእንግዲህ ወዲህ ከጎኑ እንደማትለይ ቃል ትገባለታለች። ከጥቂት ቀናት በኋላ ሀና ትምህርት ቤቱን ለቃ መሄዷን ትሰማለች። ይህም በትንሹ ያሳዝናታል። ሆኖም አሁን በሕይወቷ ውስጥ የተሻሉ ሰዎች ስላሉ ስለሷ መርሳትን ትመርጣለች። በመጨረሻ ትዕይንት ጂናና ሴንግሚን በትምህርት ቤቱ ጣሪያ ላይ ይገናኛሉ። እዚያም እሱ ሌላ አዲስ ውል ይሰጣታል። ውሉም ለዘላለም አብረው መቆየት እንዳለባቸው ይገልጻል። በመቀጠልም ይስማታል። ታሪኩም በደስታ ይጠናቀቃል። ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ።